ክብር ለኢየሱስ ይሁን። ወደ ቃሉ ከመግባቴ በፊት ይሄን ቃል ላስት ዊክ ተናግሬዋለሁ። ያዘጋጀሁትን ፕሮፌቲካል ቃል ነው። ላንብበው ከ1 እስከ 6 ጀምሮ። ይሄን ፕሮፌቲካል ቃል ከተናገርኩ በኋላ ላገለግል የመጣሁትን ቃል አገለግላለሁ። አንተም ሕዝቅኤል 19 ከ1 እስከ 6 በእስራኤል አለቆች ላይ ይህንን ሙሾ አሙሽ እንዲህም በል፣ እናትህ ምን ነበረች? አንበሳ ነበረች። በአንበሶች መካከል ተጋደመች። በደቦል አንበሳ መካከል ሕዝቅኤል 19 በደቦል አንበሶች መካከል ግልገሏን አሳደገች። ከግልገሏም አንዱን አወጣች፣ እርሱም ደቦል አንበሳ ሆነ። ንጥቂያን ተማረ፣ ሰዎችን በላ። አሕዛብም ወሬውን ሰሙ። እርሱም በጉድጓዳቸው ተያዘ፣ በሰንሰለትም አድርገው ወደ ግብፅ ምድር ወሰዱት። እርሷም እንደ ደከመችና ተስፋዋ እንደ ጠፋ ባየች ጊዜ ከግልገሎቿ ሌላን ወስዳ ደቦል አንበሳ አደረገችው። እርሱም በአንበሶች መካከል ተመላለሰ፣ ደቦል አንበሳ ሆነ። ንጥቂያን ተማረ፣ ሰዎችን በላ። ግንቦቻቸውን አወቀ፣ ከተሞቻቸውን አፈረሰ። ከግሳቱ ድምፅ የተነሳ ምድሪቱና ሞላዋ ጠፋች። አሕዛብ በዙሪያው ከየአገሩ ሁሉ ተሰበሰቡበት። መረባቸውን በእርሱ ላይ ዘረጉ፣ በጉድጓዳቸውም ተያዘ። በሰንሰለትም አድርገው በቀፎ ውስጥ አኖሩት። ወደ ባቢሎን ንጉሥ አመጡት። ድምፁም በእስራኤል ተራሮች ላይ ከዚያ ወዲያ እንዳይሰማ ወደ አምባ አገቡት ይላል። ይህን ሰሞን 21 ቀን እየጾምን ነው ያለው። ስንጾም አፖስትል የመጀመሪያ ዊኩን ፕሮግራሙን እንድመራ ሲናገረኝ ስለ ጾም ሳስብ የአዲስ ቤተክርስቲያን በጾሙ ላይ ተናግሬያለሁ። የአዲስ ኪዳኗን ቤተክርስቲያን እዚህ የባይብል ስኮላሮች አሉ፣ እንደው እንትን ከተሳሳትኩ ይረዱኛል። አሰብኩኝና ስለ ጾም በአዲስ ኪዳኗ ቸርች ላይ የጾሙት የአንጾኪዋ ቸርች እና የጀንታይልሷ ቸርች ነው ያየሁት። በአዲስ ኪዳን ላይ ጾሙ የሚለው ጾማቸው ደግሞ ፐርፐሱ አንድ ነበረ። እውነት ነው። የጾም ጥቅም በብሉይ ኪዳን ስለ ብዙ ነገር ማምጣት ትችላላችሁ። በኒው ቴስታመንት ቸርች ላይ ግን አሁን ካለው ፕሮፌቲካል ቃል ጋር እንድናገር ነው የጾሙት። በኢየሩሳሌሟ ቸርች የበጉ ሐዋርያት የሚባሉ በኢየሱስ የተሾሙ ጃይንት ሰዎች አሉ። በጀንታይልሷ ቸርች ግን ገና አፖስቶሊክ ሚኒስትሪ እንደሚገባው ራሱን አልገለጠም። ነቢያትና መምህራን ነበሩ። በጾምና በጸሎት ጌታን ምን ያደርጉት ነበር ይላል? ያገለግሉት፣ ሚኒስተር ያደርጉት ነበር። ለካ ጌታን እኛ ስንሰበክ እኛ እየተገለገለን ነው፣ ስንጾም ደግሞ እሱን እያገለገልነው ነው። እና ሲያገለግሉት ይላል አንዳንድ የመጽሐፍ ሰዎች እንደሚሉ ጳውሎስን ከ14 ዓመት በፊት ነው በአሕዛብ ፊት እንድትቆም በነገስታት ፊት እንድትቆም ብሎ ትልቅን ኮሊንግ በሕይወቱ ላይ እግዚአብሔር አስቀምጧል። ግን ይህንን ለ14 ዓመት ይጠብቀው ነበር። ያገለግላል። ሰውየው እንደሰማ ወጥቶ ያገለግላል። ግን ያ ሚኒስትሪ ማንፌስት መሆን አልቻለም። በዛ ጾም ላይ ግን ምንድነው ብሬክ የሆነው ስትሉ ሆሊ ስፒሪት ተገልጦ አሁን ከ14 ዓመት በፊት ለጠራውት ስራ ጳውሎስንና በርናባስን ሴት ኤፓርት አድርጓቸዋል። እስቲ አሜን። ዛሬ አንዳንዶቻችሁ ላይ የንግድ ቪዥን አለ። አንዳንዶቻችሁ ላይ ኢንቴሊጀንስ የሚያደርግ ከተማን የሚገዛ የእውቀት ኮሊንግ አለ። አንዳንዳችሁ ላይ ትላልቅ ኢንቨስት እንድታረጉ ትላልቅ ኮሊንግ ውስጣችሁ አርግዛችኋል። አንዳንዳችሁ ላይ ደግሞ አፖስቶሊክ ኮሊንግ አለ፣ ከተማን የሚመልስ። ኧረ እስቲ አሜን፣ ኧረ አሜን። እኔ የሚታየኝ እናንተን አላውቅም። እዚህ ጉባኤ ከትንሹ እስከ ትልቁ ሴቱ የለ ወንዱ የለ ትላልቅ ቪዥን እና ድሪም ውስጣችሁ ይታየኛል። ኧረ እስቲ አሜን።
ላታውቁት ትችላላችሁ፣ ሪኮግናይዝ ላትሰጡት ትችላላችሁ። አሁን ካለው ቃል ጋር ነው ልናገር የፈለኩት። እግዚአብሔር የምልጃ ወይም የማልቀስ ፕሬየር የሚባለው የኢንተርሴሽን ፕሬየርን ለነብዩ ሲለው ትላል ለእስራኤል አለቆች ይህንን ሙሾ አሙሽ አልቅስ አለው። ዋይ ሲባል ጀረናሎች ተወልደዋል፣ አንበሶች ተወልደዋል። ስለ አኖይንትድ ስለሆኑ ሰዎች እኮ የሚናገረው። በቢዝነስ ዓለምን ሼክ የሚያረጉ፣ በእውቀት ዓለምን ሼክ የሚያረጉ፣ ውስጣቸው በታለንት ዓለምን ሼክ የሚያረጉ፣ በወንጌል ዓለምን ሼክ የሚያረጉ ተወለዱ አለ። አሕዛብ ግን መጥተው ምን ያረጉት ይላል? ወደ ግብፅ ወሰዱት፣ በመረባቸው አስገቡት። ባለፈው ብያለሁ፣ ግብፅ ሲስተም የወደቀው የዚህ ዓለም ሲስተም ታለንታችሁን እንዳትገልጡ ከሊሚታሽናችሁ በላይ ያለ ወጥመድ ማለት ነው። መረብ ማለት እሱ ነው፣ ኬጅ ማለት። ሁለተኛው ነው ግን የሚደንቀኝ፣ የመጀመሪያው ፌል ሲያረግ ለሁለተኛው ደግሞ ጩ አላት። አንዱን አንበሳ አሳደገችው ይላል። መጡ ተሰበሰቡበትና በመረባቸው ያዙትና፣ የሚያሳዝነው አንበሳ እኮ ነው፣ በቀፎ ውስጥ አኖሩት ይላል። ቀፎ ውስጥ ንብ እኮ ነው የሚኖረው፣ ኬጅ ውስጥ። ዛሬ በዚህ ፕሮፌቲካል ሲዝን ላይ የብዙዎቻችን ኬጅ ይሰበራል። ወይኔ ወይኔ ሁሌ ላለን እኔ በሆነን ቃል የሰማሁት እየተገለበጥኩ ነው። አሜን እምለው እንዴ! ኦ ማይ ጋድ! እግዚአብሔር ቤት ሲመጣ ሰው አፖስትል የምትለው ኮነት ሰው አይገባውም። እዚህ ጋውን እኛ አሜን እንድትሉ ቲፎዞ እኮ አይደለም የፈለግነው መስሎ ነው እንዴ? አይደለም አይደለም። ስፒሪቹዋል ዓለም ላይ እዚህ ቦታ ነው ታሪክ የሚገለባበጠው። እዚህ ቦታ ነው ነገር የሚፈታው። እዚህ ቦታ ነው ሪሊዝ የምትሆነው። የእግዚአብሔር ቤት ጉልበቱ ይሄ ነው። እና ይሄ ጾም ጸሎት ፕሮፌቲካሊ እግዚአብሔር የተናገረኝ ወደ ቃሉ ከመግባቴ በፊት ብዙ ጃይንቶች ከኬጃቸው ይወጣሉ። ብዙ ጃይንቶች ድንገት ልክ ሰለሞን እንዳለ የተወለደው አወላለዱ ታሪኮ በጣም እኮ ኔጋቲቭ ነው። የሰው ሚስት ተነጥቆ የተወለደ ሰው እኮ ነው። ግን እግዚአብሔር የሆነ ፖዚሽን ላይ ሲያስቆመው ምን አለ? ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለች አለ። አንድ ሰው ዛሬ ወደ ሌላ ዳይሜንሽን ውስጥ ይገባል። ታሪኩን እግዚአብሔር ይለውጠዋል። ይሄ ነው ፕሮፌቲካል ቃል። ጃይንቶች በዚህ ጾም ጸሎት ላይ ተነሱ። ጃይንቶች ፖል ተነሳ፣ በርናባስ ተነሳ። ባለፈው እያልኩ ነበረ። ከዚህ ጾም ጸሎት በኋላ በቸርች ያልተለመደ ዲዘርኒንግ ስፒሪት የሚባለው ተጀመረ። ጳውሎስ ወደ አገር ገዢው ሲገባ በሪያ ኢየሱስ የሚባል አገር ገዢን የሚያማክር በዛሬ ቋንቋ ፕሮፌሰር ተብሎ የተቀመጠ ሰዎች ያለዩት። እንግዲህ ዕብራውያን እኔ አላውቅም፣ ግን አንዳንድ ሰባኪዎች ሲሉ በራያ ኢየሱስ የሚለውን ትርጉም የእግዚአብሔር ሰን ኦፍ ጋድ ማለት ነው ይላሉ በዕብራውያን። ራሱን ሰን ኦፍ ጋድ ብሎ አማካሪ ሆኖ የተቀመጠውን ፖል በስፒሪት ይጾም ያደረገው ነገር ምንድነው? አንድ አፖስቶሊክ ስፒሪቱን ገለጠ። ሁለት ስትሮንግ ዲዘርኒንግ ስፒሪትን በላዩ ላይ ኦፕሬት እንዲያደርግ አደረገ። አንተ ተንኮለኛ፣ ክፋት የሞላብህ ጠማማ እያለ በሪቬሌሽን ይናገረው ጀመር። መናገር ብቻ አይደለም፣ የመፍረድ አኖይንቲንግ አብሮት ኦፕሬት ያደርግ ጀመር። ስታዩት ባለፈው በጾም ላይ ብየዋለሁ፣ ከተማን ይጠሩ ጀመር። በቸርቿ ላይ መጽናናትና ጆይ መጣ ይላል። ዛሬ በዚህ ቸርች ላይ ጆይ ይመጣል። አረስቲ አሜን። በቤታችሁ ጆይ ይሆናል። እና ይህንን ፕሮፌሲ ነው መናገር የፈለኩት። ትላልቅ ጃይንት ወንዶች፣ ጃይንት ሴቶች፣ ነቢያቶች፣ ሐዋርያቶች፣ ቢዝነስማኖች፣ ኢንቴሊጀንስ የሆኑ በቃ በስኮል በዚህ በትምህርት ላይ ፍጹም ስፍራ የሚይዙ ሰዎች ከቤታችን ከዚህ ቸርች ይነሳሉ።
የኔ ነው የሚል አሜን። በዚህ የትንቢት ቃል እንግዲህ ጀምሬያለሁ ማለት ነው። ግን የሚገርም ነው። እንደዚህ አይነት ትንቢት ብሰማ እየሮጥኩ ነው። እኔ ቸርቹን 7 ሮጫለሁ። አንዳንዱ ምን እየተናገረ ነው ምንድነው የሚለኝ ካለ ፔኖጆ ኮቶሞ ሳንዴሌ አረስቲ አንዴ በልሳን በሉ ማልባጎል ሜንቴሬ ኤሌቬኖስ አሊባጄሎስ። ይሄ ጾም ጸሎት የሚወልደው ነገር አለ እና እማትጾሙ ሰዎች ካላችሁ ሪሊ ይህንን ጆርኒ ያርጉት። 21 ቀን ነው እየጾምን ያለ ነው። እስከምትችሉ አቅማችሁ እስከሚፈቅድ 12 ሰዓት ላይ ድረስ አቅሙ የሚፈቅድለት አለ ይቻላል። ግን ግቡና ይህንን ጾም ጸሎት 21 ዴይሱን አብራችሁን ጾሙ። የሆነ የሚሰራ ነገር አለ። አንድ ሰባኪ ያለ እግዚአብሔር 21 ቀንን ዝም ብሎ አይልም አለ። ዶሮ ዝም ብሎ እንደ ዊዝደም ተሰጣት 21 ቀን ነው አይደል እንቁላሏን የምትይዘው። ከዛ ህይወት ያለው ነገር ይወጣል። እና ይህንን 21 ዴይስ አብራችሁን ቀጥሉ እስቲ አሜን። ወደ መጽሐፍ ውስጥ ደግሞ ስንመጣ ህዝብ እኮ ነው የተለቀቀው፣ ኔሽን ነው የተለቀቀው። 70 ዓመት ኬጅ ውስጥ ያለ ህዝብ በ21 ዴይስ ፕሬየር ብሬክ ሆነ። ሜልታ ፓልሜንዴ አብራችሁን ተሳተፉ፣ ጸልዩ። በጣም የተነቃቃ ፕሬየር ነው ያለው ከ8 ሰዓት እስከ 9 ሰዓት በኦንላይን እየገባችሁ የቀረውን ቀን ሪሊ አብራችሁን ጸልዩ። እኔ በጣም እየተባረኩ ነው ያለሁት። እስቲ እዚህ አብራችሁን የምትጾሙ በ21 ዴይስ ውስጥ ያላችሁ እውነትም እግዚአብሔር ነክቶኛል የምትሉ አሜን በሏ። እዚህ አሁን አላየውም። አንድ ሰው ደወለልኝና በጾም ጸሎቱም ላይ ተናግሬያለሁ። በዚህ ጉዞ ላይ አንድ ነገር ሆነልኛል። ያንቺ ባለቤት ነው መሰለኝ እና ምን አለኝ አለ። ምን አለኝ ያ ሰው ሰማዩ ሁሉ በግሎሪ ተሞልቶ ነጭ ሆኖ አየዋል። እንደገና ደግሞ ያ ሰማይ ስክሪን ሆኗል አለ። ስክሪኑ ላይ ጂሰስ ኢዝ ዘ ትሩዝ ይላል አለ። እሱ አይደለም የደነቀኝ አለ። አልጋው ሼክ አደረጋል። ያ ሰው አሁን እኔ ጾም ጸሎቱ ላይ ሲጸልይ እውነት አይደለ አፖስትሌ ሼክ ነው የሚያደርገው። በቃ ሲጸልይ እዛው ላይ ያለ እግዚአብሔር ዲዘርኒንግ ስፒሪት ሰጠው። የአባቱን ጉዳይ በመገለጥ እግዚአብሔር ታሪኩን ለወጠና ብዙ ሰዎች አይ ቲንክ ይሄንን ይለማመዳሉ። ይሄንን ግሎሪ በእውነት አብረን መጓዝ አለብን። አንድ ነገር ይወለዳል። አሜን። በቸርቿ ላይ ክብር ለኢየሱስ ይሁን። እንግዲህ በስፒሪቴ ነው ይሄንን ቃል እንዲሁ እኔ ኢቫንጀሊስት ነኝ፣ ቲቸር አይደለሁም። ግን እንዲህ መንፈስ ሲመጣ እንግዲህ ድንገት እንላለን። ይሄ መዝሙር 23 እግዚአብሔር ነው ጠብ እያደረገ እንድናገረው ሚሴጅ ይመስለኛል እየሰጠን ያለ ነው። ባለፈው ያልኩትን ቃል ነው ከዛ ላይ የምደግመው። እስቲ አብረን ግን ኮንፌስ እናድርገው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። እና መናገር የፈለኩት በእግዚአብሔር ቤት ለዘላለም እኖራለሁ። ባለፈው ስለተናገርነው ልድገመው፣ ምስክርነቱንም ልድገምላችሁ። የዛሬ 5 ዓመት ነው ልቤ ውስጥ ገባ። አሁን ሳስበው ነገሩ እውነት ነው። ከትንቢት ሁሉ የሚልቅ ትንቢት ነው የምነግራችሁ።
አፍሪካ ውስጥ አንድ ትልቅ እግዚአብሔር የሕይወትን በረከት እንዲናገር የጠራው ሰው አለ። ያ ሰው የሚናገረው ፕሪንሲፕል ምድር ላይ ሰርቷል፣ ምድርን ሞልቷል። በትምህርቱ ጥበቡ ተከናውኗል፣ በቸርች ውስጥ ታይቷል። በዚህ 21 ሴንቸሪስ እግዚአብሔር ልኮታል የብሌሲንግን ወርድ በቤተ ክርስቲያን ላይ እንዲናገር። ምክንያቱም እኔ ልክ ወደ ጌታ ስመጣ ቸርች እንግዲህ ስለ እግዚአብሔር ቤት ስናገር አንዱ ርዕስ ስለሆነ ነው። ቸርች ሁሉ ጊዜ በሪፎርሜሽን ውስጥ በሪስቶሬሽን ውስጥ እያለፈች ነው፣ ወደፊትም ታልፋለች። እስቲ አሜን። ቸርች አድጋ አላለቀችም። ሁሉ ጊዜ ቸርች ወደ አዲስ እውነት መንፈስ ቅዱስ ምን ያረጋታል? ሊድ ያረጋታል። ሁሉ ጊዜ ጂሰስ ብሏላ፣ አሁን እውነትን ሁሉ ብናገር ልትሸከሙት አትችሉም። እርሱ ግን ሲመጣ ወደ እውነት ምን ያረጋቸዋል? ሆሊ ስፒሪት ለቸርች ሁሌ በዘመናት መካከል እውነትን እየገለጠ ከአንድ ትሩስ ወደ ሌላ ትሩስ ወይም ደግሞ ከአንድ ግሎሪ ሌቭል ወደ ሌላ ግሎሪ ሌቭል ቸርች በሪስቶሬሽን እያለፈች ነው ያለችው። ያው ታሪክ የምታውቁ ሰዎች ታውቃላችሁ። የፕሮቴስታንትስ ሪስቶሬሽን ወይም ሪፎርሜሽን የሚባል ሙቭመንት የዛሬ 500 ዓመት በማርቲን ሉተር እግዚአብሔር ጀመረ። ያ ግን የመጨረሻው አልነበረ። በቸርች ላይ መዳን በእምነት ነው የሚለው ያን ጊዜ ያስወግር ነበር፣ ያስገድል ነበር። ትሩዝ ሲመጣ የስተት ትምህርት ያስብል ነበር። ተቃጥለዋል፣ ተገለዋል። ባይብልን በቋንቋ ስለተረጎሙ ነፍሳቸው በሰይፍና በእሳት ተሰውታለች። ዛሬ ለኛ የቀለለው ትሩዝ ማለት ነው። ከዛ ቀጥሎ የቅድስና ሙቭመንት የምታውቁት ነው። ከዛ ቀጥሎ የፔንቴኮስታል ሙቭመንት አዙዛ ስትሪት ላይ የዛሬ 100 ዓመት አካባቢ ያ የፔንቴኮስታል ሙቭመንት ሲጀምር በኢትዮጵያም ሆነ በዓለም ላይ እንደ ስህተት ይቆጠር ነበረ፣ ይወገዙ ነበረ፣ ይጠሉ ነበረ። ከዛ በኋላ ካሪስማቲካል ሙቭመንት፣ ከዛ በኋላ የእውቀት ወርድ ኦፍ ፌዝ የሚባል ደግሞ እግዚአብሔር አስነሳ። እኔ እንኳን በዳንኩበት ዘመን ሙሉ ወንጌል ትዝ ይለኛል። በሽታ፣ ሞት፣ ስቃይ እንዴት ነበር የሚሰበከው? በዚህ 13 years ነው እንጂ የተለወጠው። መስቀል ነው ተቀበለው። ቸርች ውስጥ ቤተሰብ ፕሮግራም ተሰብስበን እንግዲህ ጌታ እንድሸከመው የሰጠኝ መስቀሌ፣ አስሜ ተነስቶብኛል ይላሉ ጉባኤ። ኩላሊቴ የራሳቸው ያደርጉታል። ጨጓራዬ ተነስቶ ሪጄክት። ለምን? በዛ ጊዜ ትሩስ ገና ብርሃኑ አልመጣም ነበረ። ከዛ ደግሞ ብሌሲንግ ቸርች ኢየሱስ ከርስ ዶኖልናል። ለምንድን ነው በመርገም የምንኖር የሚል ደግሞ እውነት መጣ። ያው መታቁት ነው። ኢትዮጵያ ላይ ይህንን አገልግሎት እንግዲህ ለእናንተ እንዲመቹ ማድረግ ነው ማቀረበው። መጀመሪያ ይህንን ትሩስ የዛሬ 30 ዓመት በጋሽ ቶሎሳ በኩል ነበር ሙሉ ወንጌል ውስጥ እግዚአብሔር ብሌሲንግን ያሳየኛል። በኢትዮጵያ ላይ በቸርች ላይ ቸርች ውስጥ ፕሮስፐረስ የሆኑ ሰዎች ይነሳሉ የሚል መልእክት ሲነገር ያን ቀን ያየሁትን ግሎሪ አይቼ አላቅም። በሙሉ ወንጌል በእውነት ነው። ጉባኤው በሆነ ግሎሪ ተሸፈነ። ክብር ለኢየሱስ ይሁን። እንዲሁ በአሜሪካ ይህንን ሁሉ ያልኩት እንግዲህ ይህን ልናገር ነው። ኬኒት ኮፕላንድ የሚባልን ሰው ለዚህ ሜሴጅ እግዚአብሔር አስነሳው። ሲያስነሳው ወደ አፍሪካ መጣ። አንድ ትልቅ የናይጄሪያ ቸርች ዊነር ቻፕል የሚባል በሱ አገልግሎት የተነኩ ሰው ጋበዙትና ለህዝቡ እስቲ ለህዝባችን አፍሪካ በዚህ ጉዳይ ላይ የበለጠ ስቃይ ውስጥ ስላለች ሜሴጅ ካለክ እስቲ ሜሴጁን ተናገር ተብሎ ህዝቡ ሁሉ ከዚህ ሰው የሚጠብቀው ምን ይናገራል እያለ ነው። እግዚአብሔር ያለኝን ነገር ልንገራችሁ፣ ጤና እንድትኖሩ፣ ፕሮስፐረስ እንድታረጉ፣ ነገራችሁ ሁሉ እንዲከናወን ትፈልጋላችሁ አለ። ቸርቻችሁን ፈልጉ፣ ቸርቻችሁ ላይ ጽኑ። እግዚአብሔር ያለኝ መልእክት ይሄ ነው። የእግዚአብሔርን ቤት ውደዱ፣ ተተከሉ። እግዚአብሔር ያለኝ ለብሌሲንግ ሁሉ ቁልፉ ይሄ ነው።
ራይት ቸርቻችሁን ፈልጉ፣ ማስን አትከተሉ ማለት ቸርች ሶሻል እንትን አይደለችም አይደለ እንዴ? ማስተከተለን የምንሄድበት ቦታ እኮ አይደለም። ራይት ስፍራ ልክ ቸርች እዚህ እግዚአብሔር እንደተናገረ ስታውቅ ጽናዛ ተተከልዛ ብሊቭ ኦር ኖት የታይም ጉዳይ እንጂ በረከት ላይ ያሽጎደጉዳል። ጤና ፈልጎ ያገኛል። ባለፈው ብያለሁ። ዛሬ የምናገረውን ከማለቴ በፊት አንዳንድ ሰዎች እግዚአብሔር ቤት ለመኖር ብዙ ሪዝን አላቸው። እኔ እኮ እግዚአብሔር ቤት ማልመጣው እከሌ ፓስተሩ፣ ሊደሮቹ እንትና እንቅፋት ይሆኑብኛል ይላሉ። እግዚአብሔር ቤት ሲመጣ ዳዊት ያለው እንዲህ ነው። እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛልና። ምን አይነት ቦታ ስትሉት በፖዚሽን ብታዩት ኪንግ ነው። ግን ምን አለ? ከወጠጤዎችና ይለዋል አማርኛ ከምናምንቴዎች ጋር መስዋዕትን ልሰዋ መጣዋል። አያችሁ፣ ሌቭሉ ፖዚሽኑ የሱ ግሩፕን ቢፈልግ አይሆንም። እዛ ሄዶ የሚያገኘው ወጠጤዎች ምናምንቴዎች ቃሉ ነው የሚለው። ግን ለኔ ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ዛት ኢዝ ማይ ፕሌስ አለ። ያ ነው ሚስጥሬ አለ። ያ ነው የኔ ሚስጥር፣ ሳክሰስ ያለው ብሌሲንግ ያለው የኔ ጤንነት ያለው የልጆቼ ሳክሰስ የተሰወረው እሱ ነው። አንዳንድ ሰው ደግሞ እኔ እኮ እዚህ ቸርች የማልመጣው አሁን ኒው ላይፍን ስለምናገር ስለዚህ ቸርች ነው የምመጣው። አሜን። እግዚአብሔር እዚህ ስላደረገን በእውነት ነው የምለው። ይሄን የምለው ለራሳችሁ ጥቅም፣ እስቲ አሜን። ለራሳችሁ ጥቅም ስትመጡ ወደ እግዚአብሔር ቤት፣ ቅድም የእግዚአብሔር ሰው ምን ይላል? ስትሰጡ ደስ እያላችሁ እንደሚል ስትመጡ በሐዘን እንዳትመጡ በደስታ ወደ እግዚአብሔር ቤት እንሂድ ሲሉኝ ሰርግ ቤት እንደምትሄድ። የኢትዮጵያው ቸርች እኮ ደስ ይላል። እዚህ አሜሪካና ዌስተርን የሆኑ ወርልዱ ነው እንጂ መጥፎ። እዛ ስዊድንማ ስለሞቱ ፈረንጅ እኮ በቃ ተስፋ ነው የሚያስቆርጣችሁ። እንደው ከስብከት ያሉታ እሑድ ቀን ቦቴ አድርጎ ይመጣል። በእውነት ነው የምላችሁ። ያው ዊንተርም ስለሆነ ምናምን ቦቲ ምናምን አድርገው ብቻ። እኛ አፍሪካኖች ሱፋችንን ግጥም አድርገን አረስቲ አሜን። ከዛ አዛው ስዊድኖች እናንተ ጋር የሚመጡ እነዛ አፍሪካኖች እንደ ቢዩቲፉል ናቸው ይላሉ። እግዚአብሔር ቤት ስንመጣ በቃ this is the best place። ታሪካችን የሚለወጥበት ቦታ ነው። በሰብከውም እንደገና ልበላችሁ፣ ዳዊት ምን አለ? ኃጢአተኛ ራሴን በኤክሰለንት ቅባት ከሚቀባኝ እዛ እግዚአብሔር ቤት ጻድቅ ቢሰድበኝ ቢገጽጸኝ ይሻላል አለ። አንዳንዱ እኮ ከሌ ያሾፈብኝ ብሎ ነው የሚቀረው። ግን ዳዊት ምን አለ? በቃ እዛ በኤክሰለንት ቅባት ከሚቀበሉኝ እግዚአብሔር ቤት ቢሰድበኝ ይሻላል ከሌ አለ። እኔ አይደለሁም መጽሐፉ ነው የሚለው። ያለፈውን ስብከት ነው ትንሽ እንትን እያልኩ። ለምን? ይሄ መልእክት የኔ የልቤ መሻት ስለሆነ የልቤ ጮት ስለሆነ ዳዊት አንድ ነገር እሻለሁ አለ። ምን አይነት የእግዚአብሔር ጥበብ እንዴት ቢገባው ነው! አንድ ነገር ነው የኔ መሻት ልመናዬ አለ። ምን ስትሉት? በእግዚአብሔር ቤት እኖር ዘንድ። ቪዚተር ሰውን ዘንድ እኮ አይደለም፣ የእግዚአብሔር ቤት መኖሪያዬ ይሁን፣ ማደሪያዬ ይሁን። እግዚአብሔርን ደግሞ ደስ የሚያሰኘውን ነገር አይ ዘንድ መቅደሱን። አረ አሜን። አንዳንዱ ይሄንን ወደ ዩቲዩብ ይቀይሮታል። በዩቲዩብ የሆነ ሰባኪ አይቶ እግዚአብሔር ቤት አይተካከለውም፣ አይሄድም አብሮ። እስቲ አሜን። እዚህ በመገኘታችን ብቻ በሊቭ ኦር ኖት በጸሎት የማታገኙት፣ በዩቲዩብ የማታገኙት፣ በጾም ጸሎታችሁ የማታገኙት ላይፍ ብሌሲንግ በመካከላችን አለ። አታዩትም ግን አለ። ያ ላይፍ ይሆናል ከካንሰር የጠበቀን በመገኘት ብቻ።
ያ ላይፍ ይሆናል ከዲፕሬሽን የጠበቀ ሕይወትና በረከት በዚህ አሴምብል ውስጥ ምን ብሏል? ታዟል። እና የእግዚአብሔር ሕዝቦች ወደ ኢየሱስ አይነት የላይፍ ስታይል እንምጣ። ኢየሱስ ባደገበት መንደር ሙክራብ፣ በዛሬ ቋንቋ የእግዚአብሔር ቤት ሲናጎግ፣ ባለፈው ብየዋለሁ። መሄድ ባይብል ከ12 ዓመቱ በኋላ እስከ 33 ዓመቱ በኋላ ያለውን በአጭር ቃል ጠቅልሎ ሰጠን። ምን አለን? 12 ዓመቱ ላይ በእግዚአብሔር ቤት በአባቴ ቤት ሆን ዘንድ ይገባኛል አለና ከዛ ጠፋ። ልክ አራተኛውን ግን ሲጀምረው ሉቃስ ላይ ከ30 ዓመት በኋላ እንደ ልማዱ በሰንበት ወደ እግዚአብሔር ቤት መጣ። ከ12 ዓመት እስከ 30 ዓመት ጂሰስ ልማዱ ምንድነው? በሰንበት ቸርች መገኘት። ቢመቸው ባይመቸው፣ ቢጥመው ባይጥመው፣ አየሩ ወይዘሩ ክላውድ ቢሆን ባይሆን፣ አረስቲ አሜን። ይሄን ለእናንተ አደራ እላለሁ። ይያዝ። በነገራችን ላይ አንደኛ ጢሞቴዎስ 3 ከ15 እስከ 16 ያወጣ ሰው ሊያነብልኝ ይችላል ወይም ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ስርዓቱን ማወቅ በእግዚአብሔር ማደሪያ ቤት። አሜን። እዚህ ጋር ግሬት ቲቸርሶች አሉ፣ ግን ዛሬ ለእናንተ የሚጠቅመው አንዱን ስርዓቱን እየነገርናችሁ። አንዱ ስርዓቱ ምንድነው? በሰንበት ብሊቭ ኦር ኖት፣ ይሄ የሚያስከፍለውን ዋጋ ክፈሉ፣ በእግዚአብሔር ቤት ተገኙ። እስቲ አሜን። ያ ጤናችሁ ነው። ያ የልጆቻችሁ ፊውቸር ነው። ያ የእናንተን ፊውቸር የያዘ ሳክሰስ እዛ ውስጥ ተደብቋል። ፉሊሽነስ አይደለም። ስትመጡ ግን በደስታ ስትመጡ ግን የምስጋናን መስዋዕት ለመሰዋት። ፕሬዝ ጂሰስ። ባለፈው ብያቸዋለሁ። በእስራኤል ንጉሥ ላይ በኔ ነው ይህንን ካልኩሌሽን 2% ብቻ ነው የተሳካላቸው። በጂውሹ በዛ በሰሜኑም በደቡብም ጋቨርንመንት የተሳካላቸው ጋቨርንመንት ሄዳችሁ ሳክሰሳቸውን፣ የድላቸው ሚስጥር፣ የጤናቸው ሚስጥር፣ የብልጽግናቸው ሚስጥር ኮኔክትድ የሆነው ከእግዚአብሔር ቤት ጋር ነው። የተሳካላቸውን ነገስታት ሄዳችሁ አንብቡት። እንደ ምሳሌ ሕዝቅኤልን ብያለሁ፣ ልድገመው ዛሬ። ይህንን ቃል ባለፈው ብያለሁ፣ አሁንም ልድገምላችሁ። የዛሬ 28 ዓመት ሙሉ ወንጌል ቸርች ውስጥ ፓስተር መርድ ተነስቶ አነበበው፣ ልቤ ውስጥ ገባ፣ ከኔ ጋር ኖረ። ሕዝቅኤልን ስታዩት አባቱ ዊችክራፍት ተከታይ ነው። ሕፃናትን ቤተ መቅደስ ላይ ለሰይጣን ሰውቷል። አያችሁ፣ የእግዚአብሔር ቤተ ክርስቲያን ሪስቶሬሽን ያስፈልጋታል የሚባለው ይሄ ነው። የዳዊት ቤት የተጀመረው ስርዓት ሁሉ ፈርሶ የእግዚአብሔር ቤት ሚክስድ ሆኗል። የሰው ትምህርት ገብቶበታል፣ የዲመን ትምህርት ገብቶበታል።